ኦኬ ሰላም እንዴት ናችሁ? አሁን ላይ ያው ሜይ ቢ ከድምፅ ምላሽ መስማት እንደምትችሉት ከሉዝ ትሬድ በኋላ ነው የምቀርጽላችሁ። ሉዝ ስላችሁ ሉዝ ኢትስ ፓርት ኦፍ ዘ ጌም አውቀን ነው የምንገባው፣ የታወቀ ነው። ግን እንደዚህ አይነት ሉዝ ደግሞ በጣም ነው የሚከብደው ስላችሁ አንድ ቆይ ዛሬ ሙሉ ቀንም ነገራችሁ ባጭሩና አንድ ሚስ ትሬድ ነበረ በ20 ፒፕስ ከዛ 300 ፒፕስ ሄደ ቤሪሽ ለንደን ሴሽን ላይ ያው ከዛ ቀን በፊት የነበረው ቀን ማለት አርብ ዕለት በጣም ሬንጅ በጣም እየተንቀሳቀሰ ስለነበር ኮንሶል ላይ ነበር። ፕላስ ደግሞ ኤዥያን ሴሽን ላይም በጣም የሆነ ሙቭመንት ስለነበረው ለንደን ሴሽን ላይ ኮንሶሊዴሽን ነበር የሚጠበቅ ነበረ። ከዛ ሊሚት ነበረ፣ ሊሚት አስቀመጥኩ ምናምን ነገር ወጣው ምናምን። ከዛ ስመለስ ሳየው 20 ፒፕስ እንትን አላለም። ከዛ ቴክ ፕሮፊት ነካ። ኦኬ እሺ ሌላ ስሞል ፕላን ደግሞ ልፈልግ ብዬ ከዛ ላይ ውስጥ አገኘው ቤሪሽ ላይ ገባው። ከዛ ሉዝ ሚስ ትሬድ ሉዝ ከዛ ሉዝ ደግሞ ከሆነ በኋላ ሪጀክት አድርገው ቴክ ፕሮፊት ብቻ እንየው እስኪ እንየው እና በመሀል እናወራለን ብቻ እያወራው ነው እንትን የምለው። እዚህ ስቴጅ ላይ ያለ ያ ሳያስገባኝ ቤሪሽ ሆነ ይቀጥላል ብዬ ነበረ እያሰብኩ የነበረው። ለዛ ነበረ ኒውዮርክ ኤም ሃይ የምትላለች አይደለ? እሷ ጋር ነበረ የመግባት ፕላን የነበረኝ እንደ ተርትል ሱፕ ነገር ማለት ነው። ግን ደግሞ በጣም ሩቅ ይመስላል። ለምን እኔ ሊሚቱን ሳስቀምጠው ስንት ላይ ነበር መስላችሁ? 12 ላይ ነበረ። ከዛም በኋላ 36 ላይ ማድረግ ማለት ዊችዝ ወደ 240 ፒፕስ መጥቶ አስገብቶኝ ይመለስ እንደማለት ይመስላል። እና ያ ይህም ራሱ ያነክላል። 29 ላይ ነው ላይ ያስቀመጥኩት ሊሚቱን፣ ግን ያው ይሻላል በሚለው አስቀመጥኩት ምናምን። ከዛ የሆነ ሰዓት አሁን ላይ የሆነ ኢነርጂ ያገኝ ይመስላል። አሁን 24 ላይ ምናምን ገባ። ግን እንደዚህም ነክቶ ሜቢ የቦዲውን ሳያገኝ ይወጣ ይሆን ምናምን ነገር ብላችሁ የምታስቡት ነገር አለ። እንደዛ ሆነ። ከዛ መሀል ላይ ደረሰ ምናምን። ከዛ በስተመጨረሻ ላይ ገባ ማለት ኢንትሪ ኤክስኪዩት ሆኗል። ከዛም በኋላ ደግሞ ሪያክሽኑ ደስ ይል ነበረ። ግን ደግሞ ያው ብሬክ ኢቭን ለመሆን ግዴታ 1 to 1 ሆናለሁ። 1 to 1 ደግሞ አልሆነም። 40 ፒፕስ ሄዶ ነበረ፣ ግን ደግሞ 63 ፒፕስ ነበረ ስቶፕ ሎስ የነበረው። ለምን ሬንጁ ሰፋ። ሰው ራሴን ፍሌክሲብል ማድረግ ያለብን እንጂ ግዴታ ገና ሬንጁ እስኪጠብ ድረስ መጠበቅ የለብኝም ብዬ አሰብኩኝ። ጀስት ባለፈውን ሳምንት ካየው ባለፈው ሳምንት ስላችሁ ሐሙስና አርብ ላይ ቪዲዮ ላይም ተናግሬያለሁ ከዚህ በፊት የነበረው ቪዲዮ ላይ እና ሰው 63 አደረግኩት። ያው ሎት ሳይዙን ቀንሼ 1% ሪስክ ነበር። 124.23 ነገር ነው ሪስክ ቱ ሪዋርድ 124.3 ነገር ነው ሪስክ ቱ ሪዋርዱ። ያው 1% ነው፣ ግን ሎት ሳይዝ ቀንሼ የገባው ምናምን ነገር ያን ያክል ደግሞ ትልቅም አይደለም ስቶፕ ሎሱ ስፔሻሊ ባለፈው ካየኋቸው አንጻር ማለት ነው። ከዛ 25 ላይ ምናምን ነገር ሲሆን ብሬክ ኢቭን ያደርጋል ብዬ ለካው ምናምን ነገር። ከዛ ግን ማርኬቱ ብሬ ለካው ምን አልሰማሁም ነገር አለና ቫዮሌት አደረገ ማለት ነው። ጀስት ገባው። ኦልሞስት 20 ደቂቃ ነው የቆየው። ለዛ ብዙ አላፈጥነውም ይሄን ቪዲዮ፣ በዛው ማውራት ፈልገው ነገር ስላለ እና ይሄን ቪዲዮ ደግሞ ዛሬ ሰኞ የምቀርጸው ጀስት ከትሬዱ በኋላ ፔን አንደኛ ይሄ ፊሊንግ እንዲወጣልኝ እፈልጋለሁ። ቀጥ ብሎ መውጣት አለበት ግዴታ። አለበለዚያ የሆነ ሆልድ ማድረግ የለብኝም ምናምን ነገር። እንደምታዩት ስቶፕ ሎስ ነካ። ድጋሚ ሳየው ራሱ በጣም ይደብረኛል። ግን ደግሞ ኢትስ ፓርት ኦፍ ዘ ጌም የተፈጠረው ነገር ነው። ከሉዙ በላይ ያው ሉዙ እንደሚደብርም የታወቀ ነው። ግን የተፈጠረው ነገር ደግሞ ልክ አለመሆን እኮ ኖርማል። ልክ አለመሆን ስላችሁ በቃ ጀስት ቫዮሌት አድርጓችሁ ቢሄድ ምናምን እኮ ኢትስ ኤክስፔክተድ። ለዛ ነው ስቶፕ ሎስ የምናደርገው፣ በስቶፕ ሎስ ትሬድ የምናደርገው ማለት ነው። ግን ደግሞ እንደዚህ ስቶፕ ሎስ አውጥቶ ሲመለስ ደግሞ ይሄም ፓርት ኦፍ ዘ ጌም ነው። አይ ኖው ዳት። ግን ደግሞ አስ ቢጊነር ትሬደር ያን ያክል ዴቨሎፕ እንዳላደረገ ስላችሁ ፋይናንሺያሊ ላይ ያን ያክል ዴቨሎፕ ላላደረገ ትሬደር ኢትስ ፔንፉል፣ ሪሊ ፔንፉል። ፋይናንሺያሊ ዴቨሎፕ አድርጌ ቢኖረው አይ ውድ ቢ ግሬትፉል። ለምን ጀስት ዳይሬክሽን ልክ ነው። ኢንትሪ መጀመሪያ ያሰብኳት ልክ ነበረች። ስለዚህ ያቺን ለማስተካከል የነበረብኝ ምናምን ብዬ ጀስት ሌሎች ነገሮችን የጨማምርበት ነበር። ሰው ለዛ ነው አይ ሆፕ ይሄ ቀን ያልፋል። ከዛ ይህን ቪዲዮ አየዋለሁ ብዬ ነው ማምነው። ያ ትሬዱ እንደዚህ ነው።
እና ጀስት ከሮብ ጋር ምናምን ያለቀኩት ለዛ ነው። አንደኛ ስሜቱ እንዲወጣልኝ እፈልጋለሁ። ሁለተኛ ደግሞ ፔን ሪል በቃ ፊሊንጉ የተሰማኝ ነው ማውራት የምፈልገው ምናምን ነገር እና ኮመንት ላይ ለምትሰጡኝ አሪፍ አሪፍ አስተያየቶች በጣም አመሰግናለሁ። አሁንም ቢሆን ለጓደኞቻችሁ ሼር አድርጉላቸው ምናምን። ለምን እኔ አሁን ፐርፐዝ እዚህ ዩቲዩብ ላይ የመጣሁበት ምክንያት በጣም ብዙ ሜይ ቢ በትክክል ከሚያስተምራችሁ ውጪ እስካሙ ይበዛል። አንዴ ሲግናል ልሽጥላችሁ፣ አንዴ ኮርስ ልሽጥላችሁ፣ አንዴ እንትና ቪአይፒ፣ አንዴ ምናምን ኖ ቲክቶክ ላይ እኮ ስናይ ሼር ነክታችሁ ቀዩን አጥፉልኝ እኮ የሚል ሲል ቀዩን የሚያጠፋ ህብረተሰብ ውስጥ ነው የምንኖረው ስላችሁ ሴንድ ነው ሴንድ ለሰው ሴንድ እንደሚያደርግ አያውቅም። ቀዩን የሚያጠፋ መስሎት መደመሩ አንኩልኝ መስቀሉ አንኩልኝ ሲል ፎሎ እንደሚያደርግ የማያውቅ ሰው ውስጥ ያለ ነው እና ብዙ የማያውቀው ነገር ማሳወቅ አለብን። ሁላችንም በምንችለው መልኩ ይሄ ወሮ በሎችን መያዝ መቻል አለብን። ሲሪየስሊ ታትስ ማይ ፐርፐዝ። እኔ በጣም ፔኑን አይቼዋለሁ። የሆነ ሲግናል ለምን የሚያሳዩችሁ ዊን ነው እና ሁልጊዜ ዊን እንደምታደርጉ አስባችሁ ገብታችሁ ሉዝ ስታደርጉ ምንም ኢንቫይሮንመንቱ የምታውቁ ነገር የለም። ሳይኮሎጂ ላይ ቢውልድ ያደረጋችሁት ነገር የለም። ጀስት ሰው ለዛ ፔኑ እሱ ነው ከባድ ነው እና ያ ፔን ለምን ይደገማል? ለምንድን ነው የማላስቆመው? ለምንድን ነው ሁልጊዜ መንግስት ምናምን ዋዳ የሚመለከተው አካል ዋይ እኔ ራሱ ይመለከተኛል አይደለ? ጀስት በምንችለው ነገር ጀስት አዌርነሱን በመፍጠር ማለት ነው። ስለዚህ ከኔ በፊትም እንደዚህ አይነት ቪዲዮ ሰሩ ሊኖሩ ይችላሉ። ብራቮ። ግን ደግሞ እኔም የራሴን አሻራ ማስቀመጥ እፈልጋለሁ እና ኮመንት ላይ አሪፍ ኮመንት ለምሰጡኝ ሰዎች በጣም አመሰግናለሁ። ግን ደግሞ ዴሞ ትሬድ ምናምን አንድ ሚል አይቼ ነበር ዛሬ ጠዋት እና ጀስት ፖላይት ሊመልሽ ይችላል ነበር። ግን ያው ሉዝ ትሬድ ስላላደረግኩ ነው ያን ያክል ፖላይት የነበርኩት። ግን ደግሞ አሁን ልመልስልህ እና ለምን ጥቅም ነው ዴሞ ትሬድ ኤክስኪዩሽን የምለቀው? በግነኝ እንዳንተ ዴሞ ትሬድ የምለቅበት ፐርፐዝ የለም። ዴሞ ከለቀቅ ኮምፒቲሽንም ከሆነ ምንም ከሆነ ነገር ጀስት አሳውቃለሁ፣ ማሳወቅ ካለብኝ ማለት ነው። ለምን ምንም የምሸጠው ነገር የለም። ምንም ነገር ለመሸጥ አላስብም። ሰው ለምንድን ነው ሰዎችን ጀስት ዴሞ ትሬድ እየለቀኩ ሰዎችን አይደለም ራሴን ራሱ ኤዲት እያደረግኩ ምናምን ነገር ስራ እንፈጥረው? ያው ማሰብ የምትችል ከሆነ ሜቢ እንግዲህ እሱን አንተ መልስ እና ማሰብ የምትችል ከሆነ አገናዝበው እና ቪዲዮዎችን ስላየህልኝ በጣም አመሰግናለሁ። ቀጣይም ቪዲዮዎችን እያየ አዳዲስ ስድቦችን አዳዲስ ነገሮችን እንደምታጋልጠኝ እፈራለሁ። በእርግጥ እንዳታጋልጠኝ እንዳጋልጠኝ ስራ ፈት ኤኒዌይስ ያው 160 ፒፕስ ሄደዋል። አሁን እዚህ ጋር ያለው ከትሬዱ አለም ወጣን አይደለ? 160 ፒፕስ ሄደዋል ምናምን ነገር ብሬክ ኢቭን ገና ድሮ ነበር መሆነው የታወቀ ነው። ያን ያክል እንትን ያለ የለም። ስለዚህ 3.1% አልነበር፣ አሁን ላይ ኦልሞስት 2% ሆናል። ቼክ አላደረኩትም ግን ኤክስፔክተድ ነው 1% ሪስክ አድርገህ ገባው ምናምን ነገር 2% ከዜሮ ኢቭን ከኔጌቲቭ 0.7 የተነሳሁት ኢትስ ስቲል አቺቨብል። አሁን ማስተካከል ያሉብኝ ነገሮች አሉ። ከዚህ ስሜት ውስጥ መውጣት አለብኝ። ብዙ ፍሪቃኖች አሉ። እግዚአብሔር የተመሰገነ ይሁን። አሁንም ቁጭ ብዬ ትሬድ ማድረጌ እግዚአብሔር የተመሰገነ ይሁን። ዲስ ኢዝ ሌሰን ዲስ ኢዝ አይ ዶንት ኖ። ይሄ ነው በቃ ትክክለኛው የኔ አብዛኛው የሚባል እንኳን አይደለም። እኔ ኢንፋንት ነኝ ትሬድ ላይ ስላችሁ የሆነ ጂ ምናምን አይደለም። አም ጀስት ቢጊነር ጀስት ግን ፉል ታይሙን ዴዲኬትድ አድርጌ ስለተማርኩ ነው ብዙ ስትራቴጂዎችን ማውቀው መረዳት የምችለው። ጀስት ኢትስ ናት ብራግ ሊሆን አይችልም ሲጀመር። ስለዚህ በኖሌጅ ዋይዝ አውቃቸዋለሁ። ስለዚህ አሁን ደግሞ ሳይኮሎጂካሊም ሆነ ሪፋይን ማድረግ ያሉብኝ ነገሮች አሉ። እሱን ነገር እንድናስተካከል ነው ፈልገው። ፕላስ እነዛን ወሮበሎች እንዳትበሉ ልነግራችሁ። that's my purpose እና እንደምታዩት ነው እንግዲህ 15 ደቂቃ ነው የቆየው ማክሲመም። አንዱ አስገባኝ። ያው ኦልሞስት ደቂቃው ያለቀ ነበር። ከዛ አንዱ አስወጣኝ። ከዛ አንደኛው እንደምታዩት ወረደ፣ ሁለተኛው እንደምታዩት ወረደ። ከትንሽ ሪቨርስ አድርጎ ነበር ግን ደግሞ ተመልሶ ወደ 98 ድረስ ሄዶ ነበረ። ስክሪንሾቱን መጨረሻ ላይ አስገባላችኋለሁ። ያ በጣም አጭር ቴስቲ። አሁን ላይ ዊን ሆኖ ቢሆን ኖሮ ርችት ነበር በማድረጉ። ለምን 3% ነበረ። ይሄ 124 ነው በሚለው እናያዘው። 124.2 ምናምን ነገር ነው። ቪዲዮ ላይ ታዩታላችሁ።
ብሬክ ማለት ፓርሻል ብሬክ ኢቭን ራሱ ባረግ ለምን የሆነ ምንም አይነት ሪቨርስ ምናምን አላደረገም። ጀስት ቀጥ ብሎ ነው የወረደ ነበረውና ያ ፓርሻል በወስድ ምናምን ማለት ነው። ፓርሻል በወስድ ምናምን እስኪ 1 2 3 ብቻ አገኘው ራሱ ይባል 6% which is almost our ምንድን ነው የሚባለው የተስፋይቷ ምድር ከነአን ፌዝ 1 ፓስ ለማድረግ ነበር። ኤኒዌይስ አሁንም ቢሆን ይመጣል፣ መተው የለብንም ምናምን ነገር ኢትስ ፓርት ኦፍ ዘ ጌም። በቃ ይህን ይመስላል እና ሰብስክራይብ ላይክ ማድረጋችሁን አትርሱ። ፎር ሞር ኦተንቲክ ኮንተንት ብዙ አብረን ኢምፕሩቭ የምናደርጋቸው ነገሮች አሉ፣ ብዙ የምንማራቸው ነገሮች አሉ። ግን ደግሞ የፈለጋችሁትን መማር ትችላላችሁ። ግን ደግሞ እዚህ ጋር እንደ ትረስት ፓይለት ልትወስዱኝ ትችላላችሁ፣ ላየሁት ነገር ማለት ነው። ጀስት አይ ዶንት አክሰፕት ኤኒ ኦፈርስ። ፕሪቪየስሊ ነግሬያችኋለሁ በቪዲዮ። ኤኒዌይስ አላዘጋችሁ። ቻው። ለምንድነው የምስቀው? አያስቅም። እንደዚህ ቢሆንም